ዲና፣ ሳራና ሁለት የምሳ ግብዣዎች። ሁለት የቅርብ ጓደኞች አሉኝ። ይሄ እውነተኛ ታሪክ ስለሆነና የግል ነፃነታቸውን ላለመጋፋት አንደኛዋን ዲና እንበላት፣ ሌላኛዋን ደግሞ ሳራ። ዲናና ሳራ ሁለቱም አሉኝ የምላቸው ምርጥ ጓደኞቼ ቢሆኑም ባህሪያቸው ግን ለየቅል ነው። በየራሳቸው መንገድ በጎ ሐሳቢና መልካም ስብዕና ያላቸው ሰዎች ቢሆኑም ተፈጥሮና ያደጉበት ሁኔታ ዓለምን የሚያዩበት መነጽር ሁለት አይነት፣ የዕለት ተዕለት ጠባያቸው ደግሞ ተቃራኒ አድርጎታል። ለምሳሌ ዲና ዘንድሮም እንዲህ አይነት ሴት ወይዘሮ አለች እንዴ እስክታስብል አይናፋር ጭምትና ግድርድር ስትሆን፣ ሳራ ደግሞ ለመጀመሪያ ጊዜ ያገኛትን ሰው በአንዴ ዘመድ የማድረግ ተግባቢነት፣ ጠልቆ የማያውቃትን ደግሞ ምን አይነት አይን አውጣናት አስብሎ የሚያስደነግጥ ቀጥተኝነት አለባት። ባለፈው ቅዳሜ ቦሌ አካባቢ ወደሚገኝ አንድ ስም ያለው ሬስቶራንት 3 ሆነን ምሳ ልንመገብ ሄድን። ስም ያለው ማለት ውድ ማለት ነው። ስም ያለው ማለት ከቡድናችን አንድ ሰው በስራው እድገት ሲያገኝ ወይም ደግሞ በግል ህይወቱ አዲስ ማዕረግ ሲደርብ ለአንድ ቀን ብቻ ሲሞላለንና ስንቀማጠል ብቻ የምንሄድበት አይነት ቦታ ማለት ነው። ልንገናኝ ሰሞን በቢሮ ስራዬ ለዓመታት የለፋውበትን እድገት ማግኘቴን አስመልክቼ ደስ እያለኝ ነበር። ምግብ ቤቱ ገብተን ቦታ እንደያዝን በሉ እንግዲህ ዛሬ በኔ ነው ይለፍላችሁ፣ የፈለጋችሁትን እዘዙ ባልኩበት ቅጽበት ሁለቱም ወደ ማውቀውና የለመድኩት ማንነታቸው ሲቀየሩ አየኋቸው። ዲና በተቀመጠችበት መቁነጥነጥ ጀመረች። ሳራ ደግሞ በሰፊው ፈገግ አለች። አስተናጋጁ መጣ። ሰላም ምን ላምጣላችሁ አለ ፈገግ ብሎ። ዲና ጥፋት አጥፍቶ ልትቆጣው ያቆበቆበች እናቱን እንደሚያይ ልጅ በስጋት እያየች እኔ የምልሽ ግን አዲስ ቤት ልትከራዩ ነው አይደል? ገና ብዙ ወጪ አለብሽ እኮ ቢያንስ የ3 ወር ባንዴ ክፈይ ይሉሻል እኮ። አንዳንዶቹማ የ6 ወር ሁሉ ይላሉ። ደግሞ ያ ኪራያት ጨምሮ ምናምን የተባለው ሰኔ 30 ያበቃል አይደል አለች። አቦ ዲኑ ዝም ብለሽ እዘዚ አትጨናነቂ አልኳት። ግን አሁንም እንደተጨነቀች ነው። አይ አሁን እኮ ብር መቆጠብ ያለብሽ ሰዓት ነው ብዬ ነው። እሱን አውቃለሁ፣ ግድ የለም እዘጂ ዲኑ። ደግሞ ፕሮሞት ስለተደረግሽ ብቻም የመጋበዝ ግዴታ የለብሽም እኮ። ግዴታ እንደሌለብኝ አውቃለሁ። ፈልጌ እኮ ነው የምጋብዛችሁ። ምን ነው መኪና ልግዛላችሁ ያልኩሽ አስመሰልሽ? ምሳ እኮ ነው። ቢሆንም እግዚአብሔር ይመስገን ሁላችንም እንሰራለን። ደግሞ በዚህ ኑሮ 5% ጭማሪ ምን ያደርጋል? እሳት እኮ ነው ሁሉም ነገር። በቀደም ዕለት ባለ 5 ሊትሩን ላርጎ ልገዛ ሄጄ 1200 ብር አይሉኝ መሰለሽ ለሳሙና። አይገርምሽም? አስቆምኳት። ችግር የለውም አልኩሽ ዲኑ። ስለ ኑሮ ሰዓትነትም የላርጎንም ዋጋ አውቀዋለሁ። እኔም እኮ ልብስ አጥባለሁ። መቼስ በእንዶድ አላጥብ። ስለ ኑሮ መከበድ ሁሌም እናስባለን፣ እንማረራለን። ዛሬ ግን ጓደኞቼን ደህና ቦታ መጋበዝ ፈለኩኝ። በቃ እናንተን ስለጋበዝኩኝ ባዳንኩት ብር ቤት አልገዛበት ሳቅ ብዬ መለስኩላት። መጋበዙን እሺ፣ ግን የግድ ውድ ቦታ መገባበዝ አለብን እንዴ? አስተናጋጁ ማስታወሻ ደብተሩን ይዞ በትዕግስት እንደቆመ ነው። ዲና አልኳት፣ ይህን ምስኪን ሰውዬ ስራ አስፈትተሽ አስቆምሽው እኮ። ይልቅ ምን ትፈልጊያለሽ ንገሪው። ቆጣ ብዬ ተናገርኳት። ግማሽ ጠረጴዛውን ወደ ሸፈነው ግዙፉ ሜኑ ላይ አይኖቼን ጣል አደረግኩ። እሺ አምቦሃ አምጣልኝ በሎሚ። አምቦሃ? ጮክ ብዬ ጠየቅኳት። አዎ አምቦሃ ብቻ? ምግብስ? ምንም አራበኝም። ዲኑ በእናትሽ አቦ፣ የመጣነው እኮ ሬስቶራንት ነው ምግብ እንድንበላ። ቁርስ በደንብ በልቻለሁ። ደግሞ በቅርብ ሰዓት ነው የበላሁት። ኢንተርሚንት ፋስቲንግ እንደጀመርኩ ታውቂያለሽ። በዚህ መሃል ሳራ ሜኑን ቃል በቃል መሸምደድ እንዳለባት ሁሉ አተኩራ ስትመረምረው አየሁ። ትላለች በየማሉ። ታውቂያለሽ ይህ ቤት እንዳሰብኩት ውድ አይደለም። ቲክቶክ ላይ ሳየው ዋጋው ከዚህ በላይ መስለኝ ነበር። ይህ እኮ አብሶ ለቦሌ በጣም ፌር ነው አለች ሳራ ቀና ብላ ያየች። ሳኩኝ። አስተናጋጁ ወደ እሷ ዞረ። ላንቺስ ምን ልታዘዝ አላት። ከዚያ ሳራ ሜኑ ላይ አንድ ቦታ መልካሽ ጣቷን አሳረፈች። ለኔ ስቴክ ዊዝ መሽሩም ሶስና ሜሽድ ፖቴቶስ ይሁንልኝ በፍጹም እርግጠኝነት ተናገረች። ከስጋ ወዳድነቷ ጋር የሚሄድ ምርጫ ነው። ልጁ ወደኔ ሊዞር ሲል ግን ሜኑን ማንበቧን ቀጠለችና እኔ ምልህ አለችው። አስተናጋጁ ቀጥላ የምትለውን ለመስማት በመዘጋጀት ጠበቀ። ከዚህ ይልቅ ካርኒቮር ብበላ ይሻለኛል፣ ኖርማል ወይስ ስፔሻል ጠየቃት። ስፔሻሉን ኮምቦ ዶሮ፣ አሳና የበሬ ስጋ ነው አይደለም? አዎ እሱን አምጣልኝ። አስተናጋጁ በትንሿ ማስታወሻ ደብተሩ ላይ መጻፍ ጀመረ። ሳይዱ ምንድነው? ሳራ ጠየቀች። አማራጮቹን ነገራት። ማሹድ ፖቴቶስን መረጠች። ተደፍጥጦም ልሞም ድንች ትወዳለች። ጻፈው።
ቺፕስ አላችሁ? ቀጠለች። ድንች ትወዳለች አላልኳችሁም? አዎ ቺፕስም ጨምርልኝ ለብቻው። አስተናጋጁ መጻፉን ቀጠለ። ደግሞ ኬቻፕ በደንብ አምጣ። እንዲያውም ቦትሉን አምጣው። ብዙ ቤት ኬቻፕ ጠብ አድርገው ሲያመጡልኝ ደሜ ነው የሚፈለው። የሐረር ልጅ ነኝ እሺ፣ ስስት አላውቅም። እኔ ሳኩኝ። ዲና በሀፍረት አየቻት። አስተናጋጁ በልኩ ፈገግ አለ። የሚጠጣ ነገርስ ብሎ ጠየቃት። ከዚያ ቢራ። ምን አይነት ነገረችው። አስተናጋጁ የኔን ትዕዛዝ ለመቀበል ዞረ። እሱም በዲና ተስፋ ሳይቆርጥ አልቀረም። የኔን ምሳል አዝ አፌን ከመክፈቴ ደግሞ 2 ቢራ ነው አንዴ የምታመጣልኝ እሺ አለችና ሳራ ጣልቃ ገባች። አስተናጋጁ ግራ ገባው። አንድ ላይ ጠየቃት። አንዱ ቀዝቃዛ አንዱ ከውጪ። ቢራ ከውጪ አልኩኝ በመሃል ገብቼ። ጉንፋን ይዞኛል አላልኩሽም? በስንት አበሳ ነው የለቀቀኝ። ቅዝቃዜው እንዳያገረሽብኝ ነው ራሴ ያቀላቅለዋለሁ። አስተናጋጁ ለአንድ ሰከንድ ያህል ትኩር ብሎ አያት። ከዛም ጻፈው። ሳራ እኔን አይታ ፈገግ አለች። እኔ ማጸፋው መለስኩላት። ከሳራ ከማደንቃቸው ነገሮች አንዱ በራስ መተማመኗ ሲሆን ፈቃድ ሳትጠይቅ ፍጹም ራሷን የመሆን ችሎታዋ ደግሞ ሌላው የምቀናበት ባህሪዋ ነው። እኔ ካዘዝኩ በኋላ ዲናም ከስንት በእናትሽ በኋላ ምግብ ለማዘዝ ተስማማች። ሰላጣ ይምጣልኝ አለች። 6 ብጥስጣሽ የሰላጣ ቅጠሎች፣ የአንድ መለስተኛ ኮኮምበር ቁርጥራጮችና ጥቂት በደቃቁ የተከተፉ ቲማቲሞች በውሃና በዘይት ውስጥ እየዋኙ ጎድጎድ ባለ ሳህን ውስጥ ቀረቡላት። ብዙ ሳይቆይ ምግባችን በሙሉ መጣ። ዲና አምቦ ውሃዋን በግማሽ ሎሚ ቁራጭ ፉት አለች። ሳራና እኔ ደግሞ አስተናጋጁ ጠረጴዛውንና ብዙ አይነት ምግብ የተሸከሙ ትልልቅ ሳህኖቻችንን ለማመጣጠን ብዙ ከለፋ በኋላ መመገብ ጀመርን። በጉርሻዎች መሃል ዲናን አየኋት። አይኔ የማይሞላውን ቅጠል ለኮፍ ለኮፍ ታደርጋለች። ዲኑ ስሞትልሽ ሌላ ነገር ይዘሽ አልኳት። አይ አልፈልግም መለሰች። ለምን? ነገርኩሽ እኮ ጠግቤያለሁ። አልጠገብሽም። ጠግቤያለሁ። እሺ የኔን ቺክን ትንሽ ሞክሪው። አይ አልፈልግም። እሺ ሳሪቲ ከአሳው ታቅምስሽ። ሳራ የጎረሰችውን በቅጡ ሳትውጥ እንዴ በሰው ምግብማ ትደራደሪ ብላኝ ሳቀች። ዲና በእንቢታዋ ጸናች። አሁንም አምቦ ውሃዋን እየተጎነጨች በትልቅ ሹካ አንዱን ሚጢጢ የቲማቲም ቁራጭ ለመውጋት ትሞክራለች። ዲኑ አልኳት። አቤት። አምቦ ውሃ የሚጠጣው ምግብ ለመፈጨት እንደሆነ ታውቂያለሽ አይደል? አዎ። ታዲያ ምንሽን ልትፈጭ ነው በላይ የምትጠጪው? ጨጓራሽን? ሳራ በሳቅ ትንሊላ ደረሰች። ከጥቂት ጊዜ በኋላ ሳራን አየኋት። ካርኒቮር ኮምቦውን፣ ቺፕሷን፣ ተዳምጦ የተቦካ ድንቿንና ሁለቱም በጥንቃቄ የተቀላቀሉ ቢራዎቿን በደስታ እያጣጣመች ነበር። አንቺ ግን ምን ሆነሽ ነው እንደዚህ የምታከስሪያት? ዲና በገምጋሚ አይኖቿ ገልመጥ አድርጋ ጠየቀቻት። 5% ደሞዝ እድገት እኮ ነው ያገኘችው። የ40 ብር ሚሊዮን ሎተሪ የደረሳት መሰለሽ እንዴ? ሳራ ኮስተራለች። እኔን ተይኝ፣ ተጋበዝኩ በላው። ይልቅ አንቺ ምን ሆነሽ ነው አጉል እየተገደረደርሽ የልጅቷን ግብዣና ደስታ የምታቆረፍጂው? ሂሳቡ መጣ። ዲና ካላወጣው አለችኝ። ሳራ እጅግ አመሰገነችኝ። የሁለቱም ምላሽ እነሱን ስለሚመስል አልገረመኝም። ከምሳ በኋላ ከዲና ጋር አንድ ሰፈር ስለምንኖር ራይድ ጠርተን አብረን ተሳፈርን። ሳራ ብቻዋን ወደ ቤቷ ሄደች። እኔና ዲና ከጀርባ ወንበር ተቀመጥን። ጉርድ ሾላ አካባቢ ስንደርስ እንግዳ ድምጽ ሰማሁ። ግር ዞር ብዬ አየኋት። ደንገጥ ብላ አየችኝ። ምንድነው? ዝምታ። ከአፍታ በኋላ ያለው ድምጽ ተደገመ። ግር። ትኩር ብዬ አየኋት። አይኖቼን ሽሽት በመስኮቱ ውጪውን ማየት ጀመረች። ዲና። አቤት። ወዲሽ ነው አይደል የሚጮኸው? አይደለም ዲና፣ መኪናው ነው ባክሽ። አይ መኪናውማ አይደለም ዲና። ፊቷን ወደ እኔ ስታዞር ደም ለብሷል። አፍራለች። እሺ በቃ ሆዴ ሊሆን ይችላል ስትለኝ ጮክ ብዬ ሳኩኝ። እሷም ሳቀች። ስቀን ስናበቃ በአሁን ደንበኛ ምሳ እንድትበይ አንድ ቦታ እንሄዳለን አልኳት። አይ አለች። ዝም በይ እንሄዳለን። ጠግቤያለሁ እኮ። ጨጓራሽ ግን ሌላ ነገር ነው እያለ ያለው። ሹፌሩ ሳቀ። ቅድሙኑ ምሳ ማዘዝ ነበረብሽ አልኳት። ያው እኔን ታውቂኝ የለ ብላ በአፍረት አቀረቀረች። አውቃለሁ እሱንማ። የሚያስቀው ግን ምን እንደሆነ ታውቂያለሽ አልኩኝ ፈገግ ብዬ። ምንድነው? እርሜን ሳራን ብጋብዛት ባንዴ የምትፈልገውን አዘዘች፣ በላች። ያሙቅልሽ ብላኝ ሄደች። አንቺንም በስንት ጊዜ ተገኝተሽ ብጋብዝሽ ግን ይሄው ሁለቴ ልታስከፍይኝ ነው። እንደገና ሳቀች። ልክ ነሽ አለች። ላስብልሽ ብዬ ጭራሽ ወጪ ጨመርኩብሽ አይደል? ቀላል ጨመርሽብኝ እንዴ? አሁን በምን አባቴ ነው ወሩን የምወጣው ብዬ ቀለድኩ።
ፍየል ቤት አካባቢ ወርደን ወደ ሞደውና ደጋግሜ ወደ መሄድበት ሬስቶራንት ገባን። እዚህ ቤት ቤተኛ ነው። ልክ እንደተቀመጥን አንዲት ፍልቅልቅ አስተናጋጅ እየሮጠች መጣችና ሰላም አለችኝ። ከዚያ ለሁለታችንም አንድ ሜኑ ሰጥታን ሄደች። የኔን አስቀድሜ ዲና እንድትመርጥ ተውኳት። ዲና የምግብ ዝርዝሩን በጥንቃቄ ስታይ ቆየችና ቀና ስትል ምን መረጥሽ ስላት ግን እኮ ያን ያህል አራበኝም አለችኝ። የአባቶች ቀን። አንድ ዘንጥ ያለ ወጣት ከመኪናው ወርዶ የስጦታ መሸጫ ሱቅ ገባ። የፎቶ ፍሬሞች በትንንሽ ብልቃጦችና ከፍ ባሉ ጠርሙሶች ታሽገው በአይነት የተደረደሩ ሽቶዎች፣ በሰፊና ረጃጅም ቫዝ ውስጥ በመልክ የተሰደሩ አርቲፊሻል አበባዎች፣ መሬት ላይ በተቀመጠ ባልዲ ውስጥ በየመሃሉ አጀብ ብለው የተቀመጡ እንቡጥ የፈነዱ የተፈጥሮ አበባዎች፣ የመስታወት ጠረጴዛ ላይ ነካ ሲያደርጉት በሚሽከረከር ክፍልፋይ ያለው ማስቀመጫ ላይ በወግ የተሰደሩ ካርዶች፣ ሰዓቶች፣ ጌጣጌጦች፣ ተፈፍገው የተቀመጡ የቤት ማስዋቢያ ቁሳቁሶች ፕላስቲክ ወንበር ላይ ተቀምጣ ስልክ ከምታወራ ሴት ጋር ተቀበሉት። ሰላም ምን ላሳየህ አለችው ብድግ ብላ። ገና ሲገባ ስታየው ስልኩን ከስተመር መጣብኝ መልሼ እደውላለሁ ብላ መዝጋቷ ነው። ሰላም እንዴት ነሽ? የስጦታ ዕቃ ፈልጌ ነበር። ለማን ስትይ? ስጦታ የምትገዛለትን ሰው ማን ነው ማለቴ ነው። ወይ ደግሞ ኦኬዥኑን ንገረኝ። እንደምታየው በጣም ብዙ ዕቃ ስላለ የሚሆኑህን ላምጣና ላስመርጥ ብዬ ነው። እሺ ኦኬዥኑ እንኳን የአባቶች ቀን ነው። ለአባቶች ቀንማ በደንብ ተዘጋጅተናል። ቆይ ላሳይ እንደውም አለችና ጠባቧ ሱቅ ውስጥ ወዲያ ወዲህ ብላ ብዙ ዕቃዎችን እያመጣች ባልኮኒው መስታወት ላይ መከመር ጀመረች። መጀመሪያ ወፍራም ዘለበት ያለው አይን የሚሞላ ወርቃማ ሰዓት አሳየችው። በሚጢጢ ሳጥን ውስጥ ትራስ ላይ ተደላድሎ የተኛ ውብ ሰዓት ነው። ቀጥሎ ጄኑዊን ሌዘር ነው ያለችውን የኪስ ቦርሳ አወጣች። ከዚያ ቡኒ ቀበቶ፣ ከዚያ በጠንካራ ፕላስቲክ ሳጥን ቢጤ ውስጥ ታሽጎ የሚታይ ባለ ህብረ ቀለም ከረባት፣ ቤስት ዳድ የሚል ጽሑፍ የታተመበት ጀበና ሊያክል ትንሽ የቀረው የሻይ ኩባያ፣ የሽቱ አይነቶች፣ ውስብስብ የሚመስል የጺም መላጫ፣ የቁልፍ መያዣ። እሷ አንዱን ዕቃ ከአንዱ እያከታተለች ይሄም አለ ይሄስ ይሄኛውስ እያለች ስታሳየው በዝምታ ይሄ አይሆነኝም ማለቱን ቀጠለ። ወይ ራስህ ትመርጥ አለችው በታከተ ድምፅ። መልስ ሳይሰጣት ወደ ሌላኛው የሱቋ ጥግ ሄደና ጉማጅ ፍሪጅ አጠገብ ካለው ባልዲ ውሃ ውስጥ በተነከረ የተቀመጡ አበቦችን አሳያት። ሴትዮዋ ተጠጋችውና በግርት አንዴ የመረጣቸውን አበባዎችን ከዚያ እሱን ደግሞ አፈራርቃ አየችው። አበቦቹን ይዞ ወደ መቀመጫዋ ስትመለስ በሚያብለጨልጭ ካርቶን ሳጥን ውስጥ ያለ ሽቶ ይዞ ከመደርደሪያው መርጦ አወጣና የተለጠፈበትን ዋጋ አያት አድርጎ ባልኮኒው ላይ አስቀመጠው። ከዚያ ፊቱን ወደ ጌጣጌጥ ምርጫዎች አዞረ። ለአፍታ ከቃኘችው በኋላ ወርቃማ በአንድነት የተሰቀሉ የአንገት ሐብል፣ የጆሮ ጉትቻና አምባርን ጠቆማት። ከዚያ ደግሞ ሮዝና ቢጫ ስዕል ያለበትን ስካርፍ ጨምሪልኝ አላት። ሴትዮዋ ግርታዋ ሳይለቃት ያላትን ማድረግ ቀጠለች። እዚህ ጋር ካሉት ውጪ ካርድ አላችሁ አላት። የመረጣቸውን ስጦታዎች ዋጋ ነግራውና ከፍሎ አሽጊልኝ ካላት በኋላ ማለት ለአባቶች ቀን የሚሆን አለችው በጥርጣሬ። አዎ። ጎንበስ ብላ ከጠረጴዛው ስር ታስረው የተቀመጡ የካርድ ክምሮችን አወጣች። አብዛኞቹ ሰማያዊ ነበሩ። ብዙዎቹ በእንግሊዝኛ የተጻፉ ሲሆኑ በወርቃማ ፊደላት ቱ ማይ ፋዘር ይላሉ። በመሃል ግን አንድ በአማርኛ የተዘጋጀ አገኘ። ከፍቶ አየው። እስክሪብቶ ታውሺ አላትና ቀና ብሎ አቀበለችው። መልካም የአባቶች ቀን ከሚለው የታተመ ጽሑፍ አጠገብ እንዲህ ብሎ ጨመረበት፣ ለማየ። ጀንበርም እንደ ሰው ልጅ ሳለው ፀሐይ ማታ ማታ የግል ወደሆነ ማረፊያ ስፍራ የምትገሰግስ ይመስለኝ ነበር። ያንን የምታህል ደማቅና ግዙፍ ፍጡር በልኳ የተሰራ መሄጃ ከሌላት እንደ ዋዛ ሽጉጥ ብላ ከትንንሽ አይኖቼ ልትሰወር እንደማትችል ልብ ያውቀው ነበር። ፍየል ከኮረብታ ጀርባ ተደብቆ ሊሰወር፣ የአንበሳ አውቶቡስ ጥምዝምዙን መንገድ ታጥሮ ከኃይል ሊጠፋ ይችላል። የሰፈር ሰውም ጎረቤት እንዳይመጣበት በሩን ጥርቅም አድርጎ ሊዘጋ፣ በቤቱም ውስጥ ሊሸሸግ ይችላል። ፀሐይ ግን ከሩቅ የምታብረቀርቅ የምድር ኩያ ናትና ትደበቅበት ዘንድ ስርቻ፣ ትሸሸግበትም ጥግ የላትም። ሲመሽም የማላያት የዋለችበትን ለቃ ወደ ማደሪያዋ ስለሄደች ብቻ እንደሆነ ሳስብ የነበረው ለዚህ ነው። ታዲያ መሽቶ ወደ ምትሄድበት ስትጓዝ በአይነ ህሊናዬ ከተላት ነበር፣ እስላት ነበር።
ድምቀቷ ሳይፈዝ ግርማዋ ሳይደበዝዝ ሳትሮጥም ሳትንቀራፈፍም ሰፈፍ እያለች ከዓይኖቼ ካመለጠች በኋላ ወደ ማላውቀው ሰማያዊ ማደሪያዋ ስትመለስ ወደ ማይታየኝና በደመና ወደ ታጠረ ቤቷ ስትገባ ሳላያት ይታየኝ ነበር። በዚህ ላይ አዋቂዎችም ሁሌም አመሻሽ ላይ ጀንበር ቤቷ ገባች ሲሉ ስንት የሰምቻቸዋለሁ። ከሷ ጋር አብሮ ስጋ የለበሰ ፍጡር ሁሉ ወደ ማደሪያው ይተማል፣ ወደ የጎሬው ይገባል። የከተማዋና የሰፈሩ ግርግር ትርምስና መቅበዝበዙ በአንድ ጊዜ ጸጥ፣ ምድርም ረጭ ትላለች። ጀንበር ቤቷ ስትገባ ከብቱቶ ጨርቆች የተሰራችውና በስልክ እንጨት ላይ ታስራ ስትንጓጓን የወለችው የቴዘር ጨዋታ ኳስ እንኳን ለመጨረሻ ጊዜ ትመታና ጨዋታው ያከትማል። አንዷ የሰፈር እናት ከደጃፏ ቆማ የልጆቿን ስም በጩኸት ትጣራለች። የሚፈሩት አባታቸውን መምጣት ከሩቅ ያዩ ሕፃናት ብር ብለው ወደ ቤታቸው ይከታሉ። አዋቂዎችም በሜዳው ቀርተው የሚርመሰመሱትን ልጆች እናንተ ፍልፈሎች ፀሐይ ገብታለች፣ እናንተም ወደ ቤታችሁ ግቡ እያሉ ያባራሉ። እንዲህ ሲሉን ፀሐይም ነይ ብላ የምትጠራትና የምትቆጣት እናት በይ ግቢ እንጂ ብለው የሚገፏት አዋቂ ጎረቤቶች ያሏት ይመስለኝ ነበር። በዚያ ዕድሜ ስለ ፀሐይ አፈጣጠርና ምግባር ማንም አላስረዳኝም። ያለንባት ምድር ትዞራለች እንጂ ፀሐይ ካለችበት ንቅንቅ አትልም ብሎ ያስተማረኝ አዋቂ አልነበረም። ከፍ እያልኩ ስሄድም በዚህ ጉዳይ ብዙ አልተጨነቅኩም። ስለ ፀሐይ ልቤ ላይ ታትሞ የቀረው እውነት ሌላ ነው። ማታ የሸኘኋት ፀሐይ አንድም ቀን ሳታዛንፍ በማለዳ ትገለጥልኛለች። ማታ ትጠልቃለች፣ ጠዋት ትወጣለች። ይህ የማይለወጥ ሥርዓትና የማይናወጥ ሕግ ለልጅ ልቤ ጽኑ መተማመን አደለ። ፀሐይ ብቻ ሳትሆን ዓለምና በሷ ላይ የሚኖሩ ፍጥረታት ሁሉ ቀጠሮን የሚያውቁና የሚያከብሩ ይመስሉኝ ነበር። ፍጥሯን ለጉዳያቸው ካሉበት ወደ ሌላ ቦታ ይሄዳሉ። ከዚያም ዳግም ትተውት ወደ ሄዱት ስፍራ ይመለሳሉ። ፀሐይ ትጠልቃለች፣ ከዚያም ደግሞ ትወጣለች። ጀንበር ስትጠልቅ የደራው ገበያ ይበተናል። መልሳ ስትወጣ ዳግም ይደራና ሰውን ይሰበስባል። የምወዳቸው ሰዎች ሁሉ ወደ ቅርብም ሆነ ወደ ሩቅ ይጓዛሉ። ከዚያም ኬሻ ሙሉ ከሰል፣ በቆሎና የገጠር ቆይታቸውን ወሬ ተሸክመው ወደ እኔ ይመለሳሉ። የሰፈሩ አውደልዳይ ውሾች እንኳን ፀሐይ መጥለቋን ተከትለው በያዙት ጥጋታቸው እንደማይቀሩ በየማለዳው ብርሃኗ ፈንተው ከማለቷ እግራቸውን ለማፍተታት በየጎዳናው መታየታቸው አይቀሬ ነው። የሰው ሁሉ ተፈጥሮና ምግባር እንዲህ ተገማች፣ እንደ ፀሐይ የማይዛነፍ ቅኝት ይመስለኝ ነበር። ዕድሜን በውል አላስታውስም። አንድ ቀን አመሻሹን አባቴ ቀለል ያለ ሻንጣ ይዞ ከቤት ሲወጣ አገኘሁት። አባባ የት ልትሄድ ነው ስለው ጥያቄን ሳይመልስ በነገታው ጠዋት እንደሚመለስ ቃል ገብቶ ግንባሬን ሳመኝና መንገድ ጀመረ። አመንኩት። ልሄድ ነው ያለኝን ሁሉ እመለሳለሁ ሲለኝ እንደማምነው ፀሐይ አሰልጥናኛለች። ማለዳ መጣ፣ ከዚያም ሌላ ማለዳ፣ ደግሞም ሌላ። አባባ ግን ጨርሶ አልተመለሰም። እያደረ በነገሩ እጅግ መገረሜን አስታውሳለሁ። መጀመሪያ ላይ ከሐዘን በላይ የመገረም ስሜት ሚዛን ይደፋ ነበር። ልክ ሌላው ፍጡር ሁሉ የሚያውቀውን ሕግ አባቴ ብቻ እንደ ጣሰው አይነት ይሰማኛል። ስማ አባባ፣ ከሄድክማ መመለስ አለብህ እያልኩኝ በሌለበት ያዋየሁት ቀን ብዙ ነው። ከዓመታት በኋላ ዳግም ፀሐይ ላይ ማተኮርና ስለሷ ምግባር መመራመር ጀመርኩ። በሐምሌ ድቅድቅ ጭጋግ የግድግዳ ሰዓቱ ነጋ ወይ ጎህ ቀደደ ብሎ ሲናገር ደመናው ቀድሞ ተንሰራፍቶ ፀሐይን የሚጋርድባቸው ማለዳዎች ብዙ ናቸው። በእንደዚህ ያሉ ቀናት ፀሐይ ወይም እስከ ረፋዱ ድረስ ተሸሽጋ አንዳንዴም ከደመናው ጋር እየታገለች ብቅ ጥልቅ ስትል ትቆያለች። ለከባድ ሐሳብና ለትካዜ አሳልፎ የሚሰጥ ግራጫና ቆፍናማ አየር ከተማዋን አፍኖ ይይዛታል። እንዲህ ሲሆን ዛሬ ባትመለስስ፣ አንዱን ቀን ጠዋት ጭራሹን ዝም ብላ ብትቀርስ በሚል ስጋት ተሰንቅሬ ራሴን እጠይቀዋለሁ። የገና በዓል ሲቃረብ ባሉት ቀናት ደግሞ ሌላ ጠባይ እንዳላት ልብ አልኩ። በዚህ ሰሞን ፀሐይ ካስለመደችው ሰዓት ቀድማ ማዘቅዘቅ ጀመረች። ከሰዓቶቹ ያጥራሉ፣ ምሽቶቹም ፈጥነው ይመጣሉ። አልመሸም ገና ነው ብሎ ወዲህ የሚራወጥ ሕዝብ ጨለማው ባልጠበቀበት ሰዓት ይወድቅበታል። አዋቂዎቹ ይህንን ጊዜ የገና ጀንበር ሰሞን ይሉታል። ከኔ በቀር ስለ ጀንበር ያልተለመደና አሳሳቢ ጠባይ ግን ማንም ሲጨነቅ አልገጠመኝም።
በሐምሌ ጨለማ በቆፈኑና በጭጋጉ ከመማረር ውጪ ማንም ፀሐይን ፍለጋ ወደ ውጪ ወጥቶ ወደ ሰማይ አንጋጥጥም። ባትመጣስ ብሎ አይሸበርም። ሳትሄድ በፊት እንደምትሄድ ሳትመጣ በፊት እንደምትመጣ በልበ ሙሉነት ያውቃሉ። እንዲህ ያለውን ከዚህ ቀደም ነገር ያልኩትን ጠባይዋን ሳጠና ግን ከአዲስ እውነት ጋር ተዋወቅኩ። ለካስ ሲያሰኛት ጀንበርም እንደ ሰው ናት። ጊዜና ቦታን ጠብቃ ለመውጣት በመዘግየት ወይ ደግሞ ለመጥለቅ በመጣደፍ ቀጠሯን ታዛንፋለች። አበክሬ ሳስበው እንዲህ እያደረገች አለመታመንን ካለማመደችኝ አንዱን ቀን እሷም እንደ ሰው ከሄደችበት ከናካቴው ላትመለስ ትችላለች። ለነገሩ እኔ ምን ቸገረኝ? ቢያሻት ጥንቅር ትበል፣ መንገዱን ብር ያድርግላት። አባቴ በደህናው ጊዜ እመለሳለሁ ያለን ሁሉ ይመለሳል ብሎ ማመን ትርፉ ህመም መሆኑን ወጥቶ ቀርቶ አስተምሮኛልና ሲያሻት ለዘላለሙ ድርግም ብላ ብትቀር ምን ገዶኝ ነኝ? በራችሁ ሳራ ይብቀልበት ጎላጎላ አካባቢ ከሀይገር መውረዴ ነው። ወደ ታውን ስኩዌር እየተሻገርኩ ሳለ ህንጻውን ደገፍ ብሎ ቆሞ የነበረና ፊቱ ላይ የዛለ ፈገግታ የተሳለ ወጣት ፈጠን እያለ ወደ እኔ መጣ። በልኩ የተሰራ ሰማያዊ ኩትና ሱሪ በውሃ ሰማያዊ ሸሚዝ ለብሷል። ከሩቅ የሚያብለጨልጭ አፍንጫው ሹል ቆዳ ጫማም ተጫምቷል። ጤና ይስጥልኝ፣ ሌክዠሪ አፓርተማ ላይ ኢንቨስት ማድረግ ትፈልጋለህ አለኝ። አጠገቤ ከመድረሱ ወደ ኋላ ያየሁ፣ ወደ ጎን ያየሁ፣ ዙሪያዬን አማተሩ። በአቅራቢያዬ ሌላ ሰው አልነበረም። እኔን ነው አልኩት በቀኝ እጄ የሌባ ጣት ወደ ራሴ እየጠቀምኩ። አዎ አንተን ነው ፈጠን ብሎ መለሰ። በዚህ መልኩ ቁም ሳይለኝ አስቆመኝና ብሮሸር አቀበለኝ። የብሮሸሩ ፊት ገጽ ላይ ያለው ህንጻ እንደ ሰሞነኞቹ የአዲስ አበባ ህንጻዎች መስታወት ይበዛዋል። ግራ በመጋባት ፈገግ አልኩና ብሮሸሩን አጥፌ ልጁን አየሁት። ሁኔታዬን እንደማበረታቻ ቆጠረው መሰለኝ ማውራት ጀመረ። እዚህ ላይ እንደምታየው ህንጻው በጣም ሌክዠሪ ነው። በዚያ ላይ እየተገነባ ያለው አይን ቦታ ላይ ነው። የከርሰ ምድር ውሃ አለው። ባካፕ ጄኔሬተር ይገጠምለታል። የውሃ የመብራት ችግር አይታሰብም። ጂምና የሚገርም ሩፍቶፕም ይኖረዋል። ማለት የፈለገውን ሁሉ በሰከንዶች ውስጥ ማጨቅ እንዳለበት ሰው ክፉኛ ይጣደፋል። ቀስ ብሎ ከተናገረ ሊድ በቃ እንዳልለው የሰጋ ይመስላል። እኔ ግን ሌላ ሐሳብ ውስጥ ነበርኩ። አንገቴን ሰበር አደረኩና ግራጫ ሸሚዜን ተመለከቱ። ጧት ተተኩሶ እንዳማረበት ነው። ምናልባት ሸሚዜን አይቶ ይሆን እንዲያስቆመኝ ነው ወይስ ፍቅረኛ ለልደቴ የገዛችልኝን ከሩቅ የሚጣራውን ሽቶ ጥራው ብሎት ነው? ንግግሩን በውክብ ያቀጠለ። ሌክዠሪ ሪስቶርት አፓርትመንቶች ካሳንቺስ እየቀየሯት ነው። ብዙ ለውጥ አለ። እነሱም ያው የአዲስቷ ካሳንቺስ አዲስ ገጽታ ናቸው። ሌክዠሪ፣ ብዙ ለውጥ፣ አዲስ ገጽታ፣ አዲሷ ካሳንቺስ። እነዚህን ቃላት ከዚህ በፊት ደጋግሜ ሰምቻቸዋለሁ። አንድ አረፍተ ነገር ሰርተው ግን አላውቃቸውም። ንግግሩን አቋረጥኩና የአፓርትመንቶቹ ዋጋ ስንት እንደሆነ ጠየቁት። የካሬ ሜትር ዋጋቸውን ነገረኝ። የለበጣ ሳቅ አመለጠኝ። ትንሽ ተሳቀቁ። እሱ ግን ግድ የሰጠው አይመስልም። ይበልጥ ግር አለኝ። ለቅጽበት ለኔ የማይታየኝ ለሱ ግን የታየው ይህንን ያህል ብር ሆጭ አድርጌ እንዲህ ያለ ቤት ይገዛል ብሎ የሚናገር አንዳች ነገር ይኖረኝ ይሆን ብዬ አሰብኩ። ምናልባት ቶርሽን ስኔከር ውድ ይመስል ይሆን? ለነገሩ እኔ ያለኝን ነገር ሁሉ አጸዳድቼ ነው የሚይዘው። ድህነቴን ለመቆሸሽ ሰበብ አላደርገውም። ወይስ የግንቦት ፀሐይ አድክሞት ከማዶ ከሀይገር ስወርድ ልብ አላለኝም። ብሮሸሩን ወደሚቀጥለው ገጽ ገለጠው። ጣቱ አንዲት ምስል ላይ አረፈች። አሁን ደግሞ የውስጥ ፕላኑን ላሳየ ብሎ ነው። ቀጠለ። የጠቆመበትን ተመለከትኩት። ካሳንቺስ፣ ለዛውም ሌክዠሪ ቤት ስለመኖር አስበህ ታውቃለህ አለኝ። አልመለስኩለትም። አሁን የት ነው የምትኖረው? መልስ ማጣቱን ችላ ብሎ ሌላ ጥያቄ ሰነዘረ። ጣፎ አልኩት። ስራስ? 4 ኪሎ። በሐዘኔታ ራሱን ነቀነቀ። ካሳንቺስ እየኖር ከ4 ኪሎ ስትሰራ አስበው። ወክ ማድረግ ትችላለህ ጠዋትና ማታ። እንዴት ምቹ ኑሮ እንደምትኖር። ወደ ዝምታ የተመለሱ። ምክንያቱም ሊሸጥልኝ ስላቆበቆበለት ምቹ ህይወት ማሰብ አያስፈልገኝም ነበር። በፊት እዛ ኖር ነበር። በአዲስቷ ካሳንቺስ ሳይሆን በድሯ። ኤክስካቫተሮቹ ከመምጣታቸው በፊት፣ ሰፈሮቹ ቦታ ተብለው ተበልተው ለቅርጫ ከመውጣታቸው በፊት፣ የሪል ስቴት ማስታወቂያዎችን የተሸከሙ አጥሮች እዚህም እዚያም ብቅ ከማለታቸው በፊት፣ ሚክስድ ዩዝ ህንጻና የከተማ መልሶ ልማልማት የሚሉት ቃላት ከዚህም ከዚያም ከመወርወር ከመመለሳቸው በፊት ካሳንቺስ ኖር ነበር። የእናትና አባቴ አሞራ ክንፍ ቪላ ቤት አሁን ላይ እነዚህ ፎቆች አንዱ የቆመበት ቦታ ላይ የነበረ ይመስለኛል። ወይም የአንዱ ህንጻ ፓርኪንግ መግቢያው ይሆናል። ይመስለኛል የምለው
እንኳን እኔ እናትና አባቴ ተወልደው የጎረመሱበት ወልደው የከበዱበት ልጆችን ድረው ያረጁበት ስፍራቸው በቀናት ውስጥ ለጥ ያለ ሜዳ ሲሆን የራስና የጎረቤት አጥር የቱ ጋር እንደነበር እርግጠኛ ሆኖ መናገር ስለሚከብድ ነው ይመስለኛል የምለው። እዚያ ጋር ነበርን ለማለት እንኳን እስኪያዳግት ምልክት ያልተወ ስር ነቀል ለውጥን ማስተናገድ የመወናበድ ስሜት ስለሚፈጥር ነው። እርግጠኝነትን ስለሚቀማ ስር የሌለው ዛፍ ስለሚያደርገን ነው። አብሶ የኛ ሰፈሩ ለውጥ ቤትና ሰፈሮችን ከዳር እስከ ዳር ሲያፋጥጥ ትዝታን እንኳን ለማስተዛዘኝ አልተወልንም። ልጁ ማውራቱን አላቆመም። ጂም አለ፣ የልጆች መጫወቻ ቦታ ተዘጋጅቷል። እይታው በጣም ገራሚ ነው። ለፓርኮች ቅርብ ነው። የህንጻው ልጆች መጫወቻ ስፍራ ያረፈው የእናቴ የደጅ ማዕድ ቤት በነበረበት ቦታ ላይ ሆነ። የአፓርተማው ባለቤቶች መኪናቸውን የሚያቆሙበት፣ እህቶቼ ቅዳሜ በተደራረቡ የአሮጌ ጎማዎች ላይ ባስቀመጡት ሶፋ ላይ ልብስ ያጥቡበት በነበረው ጥግ ላይ ይሆን? ልብ የሚሰርቀው አረንጓዴ መዝናኛ መገናኛ፣ የጥሮተኛ ጎረቤቶቻችን ጋሽ ብሩ ሱቅ፣ ወይ ደግሞ ልጃቸው ወይንዬ 6 ዓመት አረብ ቤት ተጠብሳ ባገኘቻት ብር በቅርብ ያሳደሰችላቸው ቤታቸው የነበረችው ጋር ትሆን? ልጁ ፎቶግራፉን በድጋሚ ጠቆመ። ጠዋት ስትነሳ የምታየውን ቪው ተመልከት። ይኸው ህንፃውን አስተዋልኩት። ረዘመ እንጂ ሲበዛ ቀጭን ነው። ምናልባት በእድሜዋ አመሻሽ ከኛ ጋር ልትኖር የመጣችው አያቴ የመኝታና የጸሎት ክፍል የነበረችውን ክፍል 3-4 ቦታ ሰንጥቆ ለ4 አባወራ አከፋፍሏት ይሆናል። አያቴ እናትና አባቴን ነፈራኔ ሃይሶ ሁልቶንኬ ብላ የምትመርቃቸው ትዝ ቢለኝ ፈገግ አልኩ። በራችሁ ሳራይ ብቀልበት ማለቷ ነበር። ለወትሮ እንኳን ምርቃቷ መሬት ጠብ አይልም ነበር። ልጁ ባልገባው ነገር አብሮኝ ፈገግ አለ። እንዴት ነው ታዲያ ቦታውን በአካል ማየትና መግዛት ትፈልጋለህ? አለኝ ጉጉት በወረረው ድምጽ። ብሩሸሩን ድጋሚ አጠፍኩና አዎ አልኩት። ፈገግታው ሰፋ። ፍላጎት አለኝ ጨመርኩ። በጣም ጥሩ፣ ግን የምገዛው አይመስለኝም። ፈገግታው ደበዘዘ። ለምን? ቀዝቀዝ ባለ ድምጽ ጠየቀኝ። ብሩሸሩ ላይ ያለውን ምስል ለመጨረሻ ጊዜ ተመለከትኩት። ከዚያ ቀን አልኩና አይኑን እያየሁት፣ ምክንያቱም ወንድሜ አሁን አንተ በውድ የምትሸጠውን ቦታ በፊት በነፃ ኖሬበታለሁ አልኩት። ከሩቅ አይቶኝ ከተጠጋኝ አፍታ ጀምሮ ለመጀመሪያ ጊዜ የሚናገረው ጠፋው።